በመካ የተፈጠረው አስደንጋጭ ክስተት አነጋጋሪ ሆኗል። በካባ መሸፈኛ ላይ ጉዳት ለማድረስ የሞከሩት ግለሰብ በቁጥጥር ስር ዋሉ። እስቲ ከሙስሊሞች የሚያስደንቅሽ ነገር ምንድን ነው? እኔ በጣም የሚያስደንቀኝ ነገር ለረሱላቸው ያለው ፍቅርና ናፍቆት። አንዳንዴ በሰላም እየኖረች እያለ ከባለቤቷ ጋር በሰላም ቀናአ አንዷ ዚያራ ትመጣና የሆነ ነገር ትላታለች። የተፋቱ አሉ እንደዚህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በመካ በካዕባ አስደንጋጭ ነገር ተከስቷል። ምንድነው የተፈጠረው የምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም ሆኖ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። እስቲ ከሙስሊሞች የሚያስደንቅሽ ነገር ምንድነው? እኔ በጣም የሚያስደንቀኝ ነገር ለረሱላቸው ያለው ፍቅርና ናፍቆት። አንድ ፎቶ እንኳን የላቸውም፣ ግን ለነሱ የሚናፍቁበት መንገድ በጣም ነው የሚያስገርመኝ። እንዴት ሰው የማያውቀውን ሰው ሊናፍቀው ይችላል? አላሁመ ሰሊ ወሰሊም ወባሪክ አላ መሐመድ ወአላ ሰይድና መሐመድ። እውነት ነው ነቢያችን ሰለላሁ ዐለይሂ ወሰለም በአይናችን አልተመለከትናቸውም፣ ነገር ግን በልባችን ውስጥ አሉ። በቁርአን በሐዲስ በተለያየ አይነት መንገድ ስለሳቸው ተምረናል። ስለሳቸው ስብዕና በደንብ አውቀናል። አላህ ሱብሓነሁ ወተዓላ አንተ በታላቅ ስነ ምግባር ላይ ነህ ብሎ መስክሮላቸዋል እኚህን ውድ ነቢይ። ነገር ግን እኛ ሳንመለከታቸው በአይናችን ሳናያቸው ሁሌም ይናፍቁናል። የአንድ ሙስሊም ትልቅ ግብህ ምንድን ነው ብላችሁ ብትጠይቁት ጀነተል ፊርደውስ ውስጥ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት መሆን ነው። አላህ ሱብሓነሁ ወተዓላ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያድርገን። በነገራችን ላይ ነብያችን ሰለላሁ ዐለይሂ ወሰለምም እኛን ሳይመለከቱ ከዛሬ 1400 ዓመት በፊት ስለኛ አስበው በናፍቆት እንግዲህ ተክዘው ነበር። ሲጠየቁም ወደፊት የሚመጡ ወንድሞቼ ናፈቁኝ ብለው ነበርና ይስተቅና ያ ረሱላህ። ምን አለ የረሱል ዐለይሂ ሰላቱ ሰላም ፊት ልክ እንደዚህ እንኳን ብልጭ ታባያት። ሲራ ወይም የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ላይ በጣም ብዙ ገራሚና ሳቢ አጋጣሚዎች አሉ። እኔ ሁሌም አይምሮ ላይ መጀመሪያ የሚመጣብኝ ኸባብ ኢብኑል አረጥ ታሪክ ነው። ኸባብ ኢብኑል አረጥ የረሱል ዐለይሂ ሰላቱ ሰላም የመካ 13 ዓመት ቆይታ የስቃይ፣ የጭቆና፣ የድብደባ፣ የግፍ ብዙ አይነት ገፈቶችን የቀመሱበት ቆይታ ላይ ነበረውና ያንን ገፈት የመጀመሪያዎች ከቀመሱት የእሳቸው ባልደረቦች አንዱ ኸባብ ኢብኑል አረጥ ነው። በአንድ አጋጣሚ አሰሩ የነበረችው ብረት ቀጥቃጭ ነበረ። እዛ እሱ ራሱ በሚቀጠቅጠው ብረት ታሰቃየው ነበረ። ብዙ አይነት ስቃዮች ታደርስበት ነበርና ራሱን እስኪስት ድረስ ምናልባትም ቀናት፣ ሰዓታት ያልፉ ነበር ራሱን ስቶ ማለት ነው። እና ራሱን በሚስትበት ሰዓት ላይ ክፍል ዘግተውበት ይሄዳልና በአንደኛው የቶርች አጋጣሚ ያሰቃዩት አጋጣሚ ላይ ነቃ ሲል ቤቱ ጨለማ ነው። ግን በአንዲት ቀዳዳ ከአንድ ቀን ሁለት ቀን በኋላ ነው የነቃውና በቀዳዳ ብርሃን ግብት ሲል ይታየዋል። አንድ ሰው ራሱን ስቶ ከቀናት በኋላ ወይም ከሰዓታት በኋላ ሲነቃ የት ነው ያለሁት፣ ምንድን ነው እየተፈጠረ ያለው የሚለው ነው አይደለ? ከዛ ቀስ እያለ ራሱን ሪኮግናይዝ እያደረገ እየመጣ እያወቀ እየለየ የተፈጠረበትን እያስተዋለ ይመጣል። እሱ ያን ነበር። ምን አለ የረሱል ዐለይሂ ሰላቱ ሰላም ፊት ልክ እንደዚህ እንኳን ብልጭ ታባያት ከአይምሮ የማይጠፋ የረሱል ዐለይሂ ሰላቱ ሰላም እና የባልደረቦቻቸው ፍቅር ታሪክ ነው። እናንተስ አይምሯችሁ ላይ የቀረ እስኪ የረሱል ዐለይሂ ሰላቱ ሰላም እና የባልደረቦቻቸው ፍቅር ምን አለ እስኪ አጋሩ። ሱብሃንአላህ እኛም እኮ ናፍቀናል እንላለን በእኛ ቤት አይደል? ረሱላችን ሰለላሁ ዐለይሂ ወሰለም የእሳቸው ባልደረቦች በምን ያህል ልክ እሳቸውን ይናፍቁ እንደነበር፣ ምን ያህል እሳቸውን ይወዱ እንደነበረ፣ ምን ያህል ለእሳቸው ቦታ እንደነበራቸው፣ የእሳቸውን ትእዛዝ ምን ያህል ያከብሩ እንደነበረ ስናስብ እኛ ምንም ብቻ አላህ ሱብሓነሁ ወተዓላ ሁላችንም ጀነተል ፊርደውስ ውስጥ ይሰብስበን። አንዳንዴ በሰላም እየኖረች እያለ ከባለቤቷ ጋር በሰላም ቀናአ አንዷ ዚያራ ትመጣና የሆነ ነገር ትላታለች። خلاص የተፋቱ አሉ እንደዛ። ወልዳ አላህ ማትፈራ ጓደኛ ከሷ አርቃል ለቤተ ወልዳ ቤት ዚያራ ረህመቱላህ ቤት ዚያራ መጣ ምን ትላታለች? አሁን ወልደሽ ምንም አላረገልሽም ባለቤትሽ አለች። ምንም አልገዛም። ምንም ወልደሽ እሺ ወንድ አሁን ምን አገባስ የሰው ቤት ምን حسن اسلام المرء تركه ما لا يعني ምንም አላረገልሽም አላስ አይወድሽም ነካክታት ሄደች። ሴቶች ደግሞ ምስኪን አይደሉ ያምናሉ። እውነት ነው አለቻች። እዛ ወደቼ ደም ፈሶ ይውላሁ እሳት ሆና ጠበቀችው። ሰውየው ምስኪን አማን ነው ብሎ ቤቱ ሲገባ ሼኹ እንዳለው ተሆነ ያረብ እንዲህ በሰላም በአፍያ ውለን ቤት ስንገባ ከሚቀጠቅጥ ሐጅ አላህ ይጠብቀን።
صلوا على النبي ያገቡትን የሳቁት ያላገባው የገባው ወደፊት ይገባል ከአሁን ተዘጋጅተህ አግባ ማለት ነው። صلوا على النبي ተበሳጭታ በቃ ይሄ ባለቤቴ አይወደኝም ማለት ነው። ተመልከቱ ያ ሁሉ ሀያቱ ላይ ኸድመት የነበረው በዚህ ሴት ንግግር ያ ሁሉ ፈዳኢል ተረስቶ ጭንቅላቷ ምን ሞላው? አይወደኝም ይሄ ሰው። በዚህ ጥል ተነሳ ቤቱ ፈረሰ፣ ተለያዩ። አሁን አኺራቺ ሴት አላህ ፊት ስትቆም የሚዋደዱ ሰው ለየተሻል ተብላ ብትጠየቅ ምን ይሆን መልሷ? አላሁ አክበር። እጅግ በጣም ነው የሚገርመው። እውነት ነው። ብዙ ጊዜ ትዳር ላይ ሶስተኛ ወገን የሚባለው ሰው የሱን ነገር መስማት በተለይ ይሄ ሴቶች ላይ ነው የሚስተዋለውና ስለ ቤታችን ማንም ሰው አይመለከተው መጥቶ አስተያየት ሊሰጥ አይገባም። አስተያየት ቢሰጥም እኛ ጆሮ ሰጥተን ልንሰማው አይገባም ብዬ አስባለሁና ይመጡና እንግዲህ ቤታችን ላይ ባለቤትሽ እንደዚህ ባለቤትህ እንደዚህ በቃ ሶስተኛ ወገን መጥቶ መጥፎ ነገር ለኩሶ ሊሄድ ይችላልና ጆሮ መስጠት የለብንም። ለሌላ ሰው ጆሮ በሰጠን ቁጥር ትዳራችን አደጋ ላይ እየወደቀ ነው የሚሄደው። እንግዲህ ኡስታዝ ሲናገሩ እንደሰማችሁት ነው። በአንዲት ሴት ንግግር ምክንያት ቀለል አድርጋ ነው የተናገረችው። ምንም በቃ ምንም አላረግልሽም በቃ ይወድሽም ማለት ነው። አእምሮ ውስጥ ይሄንን ከተጀሽ አስቡት እስከ መፋታት ድረስ ማለት ነው። ቤተሰብ መበተን ደግሞ ያው በጣም የሚጠላ የሆነ ነገር ነውና ይሄ ከባድ ወንጀል ነው። ስለዚህ አፋችን እንሰብስብ፣ በማይመለከተን ጉዳይ አንግባ። እንደዚሁም ደግሞ ባለትዳር የሆናችሁ ደግሞ እንደዚህ የማይመለከተውን ጉዳይ ሲያወራ ከቻላችሁ ፊት ንሱት፣ ካልሆነ ደግሞ የሰማችሁ መስላችሁ እንዳልሰማችሁ እለፉት። አለበለዚያ ትዳራችን አደጋ ላይ ነው የሚሆነው። ልብ የተፈጠረችው ያለችውም አላህን ተባረከ ወተዓላ ለመውደድ ነው ይላሉ ሸይኽ አልኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይህ። ከአላህ ውጭ ማን አላት? እንደ አላህስ ማን ይወዳታል? እንደ አላህ ማን ይንከባከባታል? ሁሉ ነገሯን የሚያስተናብረው አላህ ነው። ከሱ ውጭ ወዳ ልትረጋጋ፣ ከሱ ውጭ ወዳ ልትደሰትም አትችልም። ታውቃላችሁ ነፍስ አላህን ስትወድ ይበልጥ ትረጋጋለች፣ ወደ አላህ ስትጠጋ ይበልጥ ትደሰታለች። ያ አየቱሃ ነፍሱል ሙጥመኢና፣ አንቺ ተረጋጋሽ ነፍስ ሆይ። ይህን የቁርአን አያ ሐሰን አልበስሪ ረሕመቱላሂ ዐለይህ ሲቀሩ ያነባሉ። እንዲህም ይላሉ አሐበቲላህ ፈጥመአነት፣ አላህን ተባረከ ወተዓላን ወደደች ተረጋጋች ይላሉ። አላህን መውደድ ልብን ያረጋጋል። አላህን ማወቅ ህይወት ላይ ደስታን እንዲመጣ ያደርጋል። ወዳጄ ከአላህ ጋር ተዋወቅ፣ ያኔ አላህን ትወደዋለህ። ወደ አላህ ቀረብ በል፣ ያኔ ደስታ ወደ አንተ ሲቀርብ ትመለከተዋለህ። ከአላህ ጋር ተዋወቁ፣ መተው የከበዳችሁ ወንጀል በሙሉ ከናንተ ሲርቅ ትመለከቱታላችሁ። ከአላህ ጋር ተዋወቁ፣ አላህን እወቁት፣ ወደሱ ጠጋ በሉ፣ ያኔ ትደሰታላችሁ። ሀቅ ነው። ደስታ በሙሉ የሚገኘው አላህን በመቅረብ ነው። እንዲሁም ደግሞ ሐዘን በሙሉ የሚመጣብን ከአላህ በመራቅ ነው። አላህ Subhanahu Wa Ta'ala በቀረብነው ቁጥር ህይወታችን ሰኪና ይኖረዋል፣ ሁሉ ነገራችን በረካ ይኖረዋል፣ በደስታ እንሞላለን፣ ከወንጀል እየራቀን እንሄዳለን። በተቃራኒው ደግሞ ከአላህ በራቅን ቁጥር በህይወታችን ደስተኛ አንሆንም፣ በረካ ይጎለናል፣ ስኬታማ አንሆንም፣ ወንጀል ላይ ሁሌም እንጨማለቃለን። በቃ የሆነ የደስታ ህይወት አናገኝም ባጭሩ ማለት ነውና ከወንጀላችንም ለመራቅ ከወንጀላችንም ለመውጣት እጅግ በጣም ይከብድናልና በቻልነው መጠን ከአላህ ጋር ያለንን ነገር ማሳመር አለብን ብዬ አስባለሁ። ከአላህ ጋር ያለንን ነገር ባሳመርን ቁጥር አላህ Subhanahu Wa Ta'ala ህይወታችን ላይ ደስታን፣ ሰኪናን፣ በረካን በእኛ ላይ ያዘንብብናልና በቻልነው መጠን ከአላህ ጋር ነው። አሁን ወስዳችሁ ቪዲዮ እጅግ በጣም አስገራሚ የሆነ ቪዲዮ ነው። አስደንጋጭ ነገር በመካ በካዕባ ተፈጥሯል። ምንድነው የተፈጠረው? ቪዲዮ እንመልከት። ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። በመካ የተፈጠረው አስደንጋጭ ክስተት አነጋጋሪ ሆኗል። በካዕባ መሸፈኛ ላይ ጉዳት ለማድረስ የሞከሩት ግለሰብ በቁጥጥር ስር ዋሉ። በመካ መስጂድ አልሐረም የካዕባ መሸፈኛ ኪስዋ በመቀስ ለመቁረጥ የሞከሩት አንዲት ሴት በቁጥጥር ስር መዋላቸው ተሰምቷል። ግለሰቧ የካዕባን መሸፈኛ ቆርጠው ይዘው ለመሄድ ሲሞክሩ በስፍራው የነበሩ ሰዎች ድርጊቱ የተከለከለ ነው በማለት ሊያስቆሟቸው ቢሞክሩም ሳይሳካላቸው ቀርቶ በደህንነት ኃይሎች እጅ ሊወድቁ ችለዋል ተብሏል። በኢስላሚክ ኢንፎርሜሽን ዘጋቢ እንደተረጋገጠው ግለሰቧ የቱርክ ዜግነት ያላቸው መሆናቸውን ገልጿል። በአንዳንድ የማህበራዊ ሚዲያ ገጾች ላይ ግብፃዊ ናቸው ተብሎ የተሰራጨው መረጃ ስህተት መሆኑም ተረጋግጧል። ግለሰቧ በቁጥጥር ስር ከዋሉ በኋላ እስካሁን ስለመፈታታቸው የታወቀ ነገር የለም። እንግዲህ እንደተመለከታችሁት ነው። በዚህን ጊዜ የምንሰማው ነገር በሙሉ ከባድ ሆኗል። አስቡት፣ የካዕባን ኪስዋ በመቀስ ለመቀደድ
በጣም ከባድ ነው። እንዲህ ነው ብሎ መፍረድ ባይቻልም በእርግጠኝነት ሊሆን የሚችለው ከተበሩክ ጋር ይሄ ከሽርክ ጋር ምናምን የተያዘ ነው ሊሆን የሚችለው። መቼስ ቆርጠው የሆነ ለሙዚየም ለማስቀመጥ ምናምን አይሆንም፣ ወይንም ደግሞ ከአባው ላይ ጉዳት ለማድረስ አይሆንም በትንሽዬ መቀስ። በእርግጠኝነት ሊሆን የሚችለው በቃ እነዚህ ተበሩክ ወይንም ከዛ ከእንትኑ ላይ የሆነ ነገር መሻት አለ አይደል? ምንም አያደርግልንም እኮ ምንም አይጠቅመንም ከአባ። ዑመር እንደውም የተናገሩት ንግግር አለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም አንተ አጠቅመኝም አጎዳኝም ነብያችን ሰለላሁ ዐለይሂ ወሰለም ሲስሙ ባላይ ኖሮ አልስምህም ነበር ብለዋል ካዕባና ካዕባ አይጠቅመንም አይጎዳንም እኛ ሙስሊሞች የምናመልከው ነገርም አይደለም። እንዳልሆነም ደግሞ ትልቅ ማሳያ ነው ይሄ። ምክንያቱም እቆርጣለሁ ሲሉ በመቀስ እንግዲህ በፖሊስ ተይዘው ነው ወደ ህግ የቀረቡትና እንግዲህ አላህ Subhanahu Wa Ta'ala መረዳቱን ይስጠን፣ ለሌሎችም አላህ Subhanahu Wa Ta'ala መረዳቱን ይስጣቸው። ከእንደዚህ አይነት አጓጉል ባህሪ አላህ ያወጣቸው ነው ማለት ፈልገው እኛንም ይጠብቀን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ፣ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።